ሰላም 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 ለሀገራችን፣ ሰላም ለህዝባችን፣ ሰላም ለሁላችን ይሁን። አዳም ቲዩብ የተለያዩ ፕሮግራሞችን እንደሚያቀርብ ይታወቃል። ነገር ግን የሰዎች ህልፈተ ህይወት እንደዋዛ እየታየ ያለበት ሁኔታ ክስተቱ እጅግ በጣም አሳዛኝና አሳሳቢ የሆነ የመጣበት ጊዜ ነው። የተለያዩ ዘጋቢዎች በራሳቸው መንገድ የዘገቡትና በተለያየ የማጣራት መንገድ ያዘጋጁትን ዝግጅት በየተራ ይዤላችሁ ቀርብ ያለው እርሱን እናደምጣለን። ሰላም ጤና ይስጥልኝ፣ እንደምናላችሁ ወደዚህ ቻናል ቤተሰቦች እንዴት ቆያችሁኝ? ከነጋ አሳዛኝ መርዶ ሰምተናል። የታዋቂው የኦሮምኛ ሙዚቃ አቀንቃኝ አንዱዓለም ጎሳ ሚስት ሞዴል ቀነኒ አዱኛ በድንገት ህይወቷ ማለፉ ተሰምቷል። አሟሟቷ በጣም አሰቃቂ ነው። ከ5ኛ ፎቅ ወድቃ ነው የሞተችው። ሰዓቱ ደግሞ ከሌሊቱ 9 ሰዓት አካባቢ እንደሆነ ነው መረጃው የደረሰኝ። ቀነኒ ከ17 ሰዓት በፊት ቲክቶክ ላይ ደስተኛ ሆና እየጨፈረች ቪዲዮ ለቃ ነበረ። ሞቷን ከመስማታችን ከ17 ሰዓት በፊት ማለት ነው ደስተኛ ሆና እየጨፈረች ቪዲዮ አይተናል። ባለቤቷ ድምፃዊ አንዱዓለም ጎሳም ከአንድ ቀን በፊት ፎቶቸውን ማይ ዋይፍ ወይንም ሚስቴ ከሚል ካፕሽን ጋር ፖስቶ ነበረ። ከዛም ነው መሞቷን ጠዋት የሰማ ነው። አስከሬኗ ወደ ሚኒሊክ ሆስፒታል ተወስዶ እየተመረመረ ነው። ፖሊስም አሟሟቷን እያጣራሁ ነው ብሏል። ቀነኒ ቆንጆ ገና ለጋ በመስራት ላይ ያለች ወጣት ነበረች። አንዳንድ የሚያውቋት ሰዎች ቀነኒ በህይወቷ ደስተኛና ለመኖር የምትጓጓ ገና ወደፊት የምታልም ብዙ ለመስራት ብዙ ለመጣር የምትሞክር እንጂ ራሷ ላይ እንዲህ የምትወስን አይነት ሴት አይደለችም። በእርግጠኝነት ከአሟሟቷ ጀርባ የሆነ ምክንያት ይኖራል ሲሉ፣ አንዳንዶች ደግሞ የሰይጣን ስራ አይታወቅም፣ ምናልባት በቅጽበታዊ ንዴት ራሷን ለማጥፋት ወስና ራሷን ከ5ኛ ፎቅ ወርውራ ይሆናል ብለዋል። የአሟሟት ሁኔታዋን ፖሊስ በቅርቡ ዝርዝሩን የሚያሳውቅ ይሆናል። የአሁኗን ዘጋቢ መረጃዋን እንዳደመጥ ነው ከ5ኛ ፎቅ ላይ ራሷን ወርውራ ነው ህይወቷ ያለፈው የሚል መረጃ ደርሶኛል ብላናለች። ፖሊስ ግን ገና እያጣራ ነው የሚል ደግሞ ሁለተኛውን የራሷን ሀሳብ አስቀምጣለች። ቀጣዩ ዘጋቢና መረጃ ደግሞ ምን እንደሚለን እናደምጣለን። ለአንድ ሰዓት ምናምን ራሴን አላቅም ምናምን አንድ ወታደር ሰው እንደተነገረኝ መጥቶ ምናምን እንደዚህ ሲምታኝ ነው ትንፋሼ ተመለሰ። አሁን ያደመጣችሁት ድምፃዊ አንዱዓለም ጎሳ ከዕለታት በአንድ ቀን እሱም በህይወቱ አደጋ አጋጥሞት የነበረውን ቀንጨብ ተደርጎ የቀረበ ነው። የተወዳጁ ድምፃዊ አንዱዓለም ጎሳ ባለቤት ሞዴል ቀነኒ አዱኛ በድንገት ህይወቷ ማለፉ ተሰምቷል። አንዳንዶች ራሷን አጥፍታ ነው በማለት በማህበራዊ ሚዲያዎች መረጃዎችን እያሰራጩ ሲሆን፣ ሌሎች ቀነኒ ከ5ኛ ፎቅ ወድቃ በድንገት ህይወቷ ማለፉ ተሰምቷል በሚል መረጃዎችን እያጋሩ ይገኛሉ። እንግዲህ ከሆነ ነገር መመለስ ማለት ጠንካራነትን እንድትማር ነው። ፈጣሪ ይሄንን እንድትሰራልኝ ነው ያስቀረው ማለት ነው። እና እውነታ ላይ መስራት ነው። አንድ ሰው እውነት የሆነን ነገር በደንብ አድርጎ አጠንክሮ ሲሰራ፣ እውነትን ሲሰራ እሱም ያሸንፋል፣ የሰራላቸውም ሰዎች ያሸንፋል። ነገር ግን ስለ አሟሟቷ እስካሁን ፖሊስ ያረጋገጠው ምንም አይነት ነገር የለም። የቀነኒ እውነት የማይመስል ሞት ነው። ለባለቤቷ ድምፃዊ አንዱዓለም ጎሳ፣ ለቤተሰቦቿ እግዚአብሔር ሐዘናቸውን ስብራታቸውን ይጠግን፣ መጽናናትንም ይስጣቸው። የእስካሁንን ያደመጣችሁት ጎራ ሚዲያ ያቀረበው ሲሆን ቀጣይ አዲስ መረጃ የምትሰጠን ግን ለእኔ ውሃ የሚያነሳ ለእውነታው የቀረበ ሆኖ አግኝቼዋለሁ። ተከታተሉት። የድምፃዊ አንዱዓለም ጎሳ ሚስት ቀነኒ አዱኛ በድንገት ህይወቷ አልፏል። ስለ አሟሟቷ ፖሊስ በማጣራት ላይ ይገኛል። በጣም ያሳዝናል። በዚህ እድሜ ላይ ሞት ነፍስ ይማር ለማለት እንወዳለን። ለቤተሰቦቿም መጽናናትን ይስጥልን። አዲስ መረጃውን እንዲናጋራቸዋለን። የድምፃዊ አንዱዓለም ጎሳ አዲስ የሙዚቃ አልበምን በማስመልከት ለሚዲያ የተሰጠ ጋዜጣዊ መግለጫ ነበረ። አያንቱ የተሰኘው ይህ የድምፃዊ አንዱዓለም ጎሳ አዲስ ዓለም በወጣበት ጊዜ ነው በተደጋጋሚ ከመገናኛ ብዙሃን እይታ ውስጥ የገባችው። ባለቤቱ የልጆቹ እናት ከራሷ አንደበት እንደተሰማው ከሆነ ደግሞ እቺ
ድምፃዊው ባለቤት የህይወት ዘመን አጋሩ እንድትሆን እንደሚፈልግና በብዙ ልፋት ውስጥ አልፎ እንዳገኛት ይናገር ነበረ። በህይወት በነበረችበት ዘመን ከብዙ አርቲስቶች ጋር ተሟግቶ ከብዙ ትንቅንቅ ጋር ያገኛት ይህቺ የህይወት አጋሩ ድንቅ የሆነች ልጅንም አበርክታለት ነበረ። እዚህ ላይ አንድ ነጥብ ልብ ሊሉ ይገባል። ከብዙ አርቲስቶች መካከል ተናጥቆ እንደያዛት የሚያመላክት ነገር አለ። አሁን ግን በተሰማው ዜና ምክንያቱ ምን እንደሆነ በማይታወቅበት መንገድ ከዚህ ዓለም በህይወት ማለፏ ነው የተሰማው። አሟሟቷን በተመለከተ ደግሞ ምንድነው የተፈጠረው ነገር የሚለውን ፖሊሶች እያጣሩ ይገኛሉ። በነገራችሁ ላይ ይህ ድምፃዊ የታዋቂነቱን ያክል ከተለያዩ ሰዎች ጋር ግጭት ውስጥ ይገባ እንደነበረ የሚታወቅ ነገር ነው። የአንድ ሰሞኑን መረጃ እናጋራችሁ። ነሐሴ 26 የወጣ ነው። የአዲስ አበባ ፖሊስ ኮሚሽን ቃል አቀባይ ይፋ ባደረገው መረጃ መሰረት አርቲስት አንዷለም በቲክቶክ ገጹ ለስራ በሄደበት የምሽት መዝናኛ ክበብ ውስጥ ለመዝናናት በመጣው ጫላ ቡልቱሜ በጥቃት ተመትቻለሁ ብሎ ነበረ። አይነግቡ ናት። ቆንጆ ስለመሆኗ ብዙሃን ይመሰክሩላታል። በቲክቶክ በርካታ ቪዲዮዎችን በመስራት ስታጋራ 334,000 ተከታዮችን ማፍራት ችላለች። በሐሳብ አስተያየት መስጫው ላይ የሚታዩ ጽሑፎች እንደሚያመላክቱት ከሆነ በብዙሃን ኢትዮጵያን ዘንድ ተወዳጅ ስለመሆኗ ነው። ለእናት ለአባቷ ደግሞ በስስት የምትታይ ወጣት ናት። ከሁሉ በላይ ለባለቤቷ ለድምፃዊ አንዷለም ጎሳ ደግሞ የቤቱ ድምቀት የህይወቱ አዲስ ምዕራፍ መጀመሪያ የደስታው መታያ መሆኗን እርግጥ ነው። ቀነኒ አዱኛም እቺ ተወዳጅ ወጣት እንደወትሮ በደስታ እየተፍለቀለቀች ቪዲዮ ሰርታ ወይም ከባሏ ጋር በተነሳችው አዲስ ፎቶ እየቦረቀች አልመጣችም። ይልቁንም ስለሷ አስደንጋጭ ዜና መሰማት የጀመረው ገና ከረፋዱ 3:30 ነበረም። ዜናው የወጣቷ ህይወት ስለማለፉ ይናገራል። ምን አጋጠማት? ከጥቂት ቀናት በፊት የባለቤቷን ድምፃዊ አንዷለም ጎሳ ልደት ስታከብር በማህበራዊ ሚዲያዎች ታይታ ነበር። ቲክቶክ ላይ ከሰዓታት በፊት እየተደሰተች እየጨፈረች በቪዲዮ ለቃ ታይታለች። ዛሬ ደግሞ መሞቷ ተሰምቷል። የሰው ልጅ ሀዘንና ደስታ በጥቂት ሰዓታት ውስጥ በሚፈራረቁባት በምድራችን እንደዚህ አይነት ድንገተኛ አደጋዎችን መስማት እጅግ ያስደነግጣል። ሰዎች ስለ ነገ ብዙ ተስፋ ያደርጋሉ፣ የዛሬን ሳናውቅ። ከአንድ ቀን በፊት በማህበራዊ ትስስር ገጿ እየሳቀች እየፈነደቀች በሙዚቃ እየተዝናናች ቪዲዮ አጋርታ ነበር። ይህ ከሆነ ከጥቂት ሰዓታት በኋላ ታዲያ ህይወቷ ማለፉ ተሰምቷል። የሞቷን ምክንያት ፖሊስ በምርመራው እያጣራ እንደሆነ ገልጿል። በማህበራዊ ሚዲያዎች ታዲያ በፖሊስ ያልተረጋገጡ መረጃዎች እየተሰራጩ ሲሆን በርካቶች ራሷን አጥፍታ ሳይሆን እንዳልቀረ እየገለጹ ይገኛሉ። ሌሎች ደግሞ ከ5ኛ ፎቅ በድንገት ወድቃ ነው እያሉ ነው። ከራስን ማጥፋት የሚናፈሱ ወሬዎች ባሻገር ግን ይህችን ፍልቅልቅ ወጣት ህይወት የቀጠፈው የተደበቀ ነገርም ካለ የሞቷ ምክንያት ተደባብሶ እንዳይቀር ፖሊስ ሊያጣራው ይገባል፣ እያጣራውም ይገኛል። በህመም ህይወቷ አለፈ እንዳይባል ከሰዓታት በፊት በመልካም ጤንነት ላይ እንደምትገኝ በሚያሳይ መልኩ እጅግ ደስተኛ ሆና ታይታለች። ታዲያ ምን አይነት ህመም ነው በድንገት ይህችን ፍልቅልቅ ወጣት ወደማይቀረው ዓለም የወሰዳት? አንዳንዶች እንደሚሉት ራሷን አጥፍታም ከሆነ ከሰዓታት በፊት ደስተኛ የነበረች ልጅ አሁን ምን ውል ብሎባት ምን ህይወትን የሚያስጠላ ችግር አጋጥሟት ራሷ ላይ ይህንን ውሳኔ ልትወስን ቻለች? ብዙ የሚያስኬድ አይመስልም። ወይስ ድንገተኛ አደጋ አሊያም የሰው እጅ ያለበት ያልታወቀ ሚስጥር? ፖሊስ ይህንን ያጣራል። የድምፃዊ አንዷለም ጎሳ ሚስት ቀነኒ አዱኛ ግን ህይወቷ ማለፉ እጅግ ልብ ሰባሪ ነው።